የልዋጤ ወይም ትራንስፎርሜሽን የሚባለው በዚህ ርዕስ ላይ ትልቅ ትኩረት የተሰጠው ርዕስ የጀመረው በተስፋ ነው ማለት ነው። በአድህኖት ታሪክ መነሻ ላይ እግዚአብሔር ራሱ ሰውን ለማዳን ሲያውጅ ቤዞት የሚያመጣው የሚያስከትለው ነገር ትራንስፎርሜሽን ነው ወይም ልዋጤ ነው። ልዋጤ ያልኩት ዝም ብሎ ተራ ለውጥ ስላልሆነ ነው ትራንስፎርሜሽን። ይሄንን ቃል በእርግጥ እኔ አይደለሁም ሌሎችም እየተጠቀሙበት ያለ ቃል ስለሆነ ነው የወሰድኩት። ልዋጤ ብቻ ሳይሆን ደግሞ በዛ ላይ የህዳሴን መመለስ ማደስ ሪስቶር ማድረግንም ስራ በክርስቶስ ኢየሱስ በሞቱና በትንሳኤው መርቆ እግዚአብሔር ከፈተ። በጌታችን በኢየሱስ ክርስቶስ የቤዞት ስራ አማካኝነትም ደግሞ የእግዚአብሔር መንግስትና ጽኑ አገዛዝ ወደ ዓለም ገባች። የመንግስቱ መምጣት ሰው በክርስቶስ ጸጋ በእምነት ከእግዚአብሔር ጋር ታርቆ ለመንግስቱ የሚኖርበት ሆነ ማለት ነው። እንግዲህ አሁን ቀጥሎ የምናየው እንግዲያው በወንጌል እግዚአብሔር የሰጠው ይሄ ተስፋ የቤዞትን ብስራትና የልዋጤን መሰረት አስቀመጠ። ያው እንግዲህ እኔ እየተናገርኩ ሰዎች እየገቡ ባለበት ሁኔታ ስለሆነ ያለው እንግዲህ በትዕግስት እንቀጥላለን ማለት ነው። ምንድነው አንድ መናገር ሲኖርብኝ ያልተናገርኩት ነገር አንዳንድ ሐሳቦችን ለመያዝ መትጋታችሁ እንደተጠበቀ ሆኖ ነገር ግን እኔ የማቀርበው ነገር በመጽሐፍ በአማረ መጽሐፍ እንዳምናው ተዘጋጅቶ ታገኙታላችሁ። ስለዚህ ግን ደግሞ እዛ እናገኛለን ብላችሁ የሚመጣላችሁን ሐሳብ አትተው ስትጽፉ ሳይ በቃ እኔ ዋና ዋና ሐሳቦችን ነው ማነሳው፣ ግን በዝርዝር በመጽሐፏ ላይ አለ። ስለዚህ የምናየው ነገር እንግዲህ ምንድነው ወንጌል ምንድነው የሚል ነው። ምንድነው ወንጌል? ምክንያቱም ስብከተ ወንጌልን በደቀ መዝሙርነት ለማየት ወንጌል ራሱ ምን እንደሆነ ስብከተ ወንጌል ምን እንደሆነና ደቀ መዝሙርነት ምን እንደሆነ መታየት አለበት። ደቀ መዝሙርነትን ጥሩ ግልግል ሆኖልኛል ዶክተር ቀድሞ ስላቀረበ በሱ ላይ ትንሽ ነገር ብቻ ነው የማነሳው። ግን መጀመሪያ ራሱ ወንጌል ራሱ ምንድነው? ወንጌል በማለት እኛ የምንጠቀምበት ቃል አዲስ ኪዳን በተጻፈበት የግሪክ ቋንቋ ዩዋንጌሊዮን የሚለውን ቀጥታ በመዋስ ትራንስሌት ሳይሆን ትራንስሊተሬት አድርገን ወደ ራሳችን አዛምተን ነው የወሰደው የምንጠቀመው። ግን ምን ማለት ነው ታዲያ እሱ ምን ማለት ነው? ዩዋንጌሊዮን በቀጥታ ብስራት ማለት ነው፣ የምስራች ማለት ነው፣ መልካም ዜና ማለት ነው፣ አዲስ ዜና፣ አስደሳች ወሬ ማለት ነው ወንጌል ማለት። እኔና እናንተ የምንሰብከው ወንጌል የእግዚአብሔር መንግስት ወንጌል ይባላል። በጥንቱ ዓለም በግሪኮ ሮማ ዓለም ይሄንን ቃል ለመጀመሪያ ጊዜ የተጠቀሙበት ጌታችን ኢየሱስ ወይም ደግሞ ሐዋርያቱ አይደሉ። ቃሉ ቀድሞውኑ በቋንቋ ውስጥ ያለ ነገር ነው። ጌታችን ኢየሱስና ሐዋርያቱ ያመጡት ወንጌል የእግዚአብሔር መንግስት የምስራች ነው ማለታችን ነው እንጂ ዩዋንጌሊዮን የሚለው ወይም ወንጌል የሚለው ቃል ቀድሞም ነበረ። ብስራት ማለት ነው፣ መልካም ዜና ማለት ነው። እና አንዳንድ መንግስታት መልካም ዜና ብለው ይናገሩ ነበር በጥንታዊው ታላላቅ ግዛተ መንግስት ውስጥ። ለምሳሌ የሮማ ወንጌል የሚባል ነበረ፣ የሮም ኤምፓየር ወንጌል ነበረ። ነገር ግን እኛ የምንሰብከው ሐዋርያቱ የሰበኩት ጌታችን ኢየሱስ ክርስቶስ ያወጀውን ወንጌል ነው። ያ ወንጌል ግን የሮም ቄሳራዊ ግዛተ መንግስት ወንጌል አይደለም፣ የእግዚአብሔር መንግስት ወንጌል ነው። የእግዚአብሔር መንግስት ወንጌል ነው ስንል ምን ማለታችን ነው? የእግዚአብሔር መንግስት የአሸናፊነት አዋጅ ማለታችን ነው። እግዚአብሔር በዓለም ላይ በመላ ዓለሙ ላይ ድል ነሺ አገዛዙ ሰፈነች ማለታችን ነው። ስለዚህ ነው ወንጌል የእግዚአብሔር መንግስት የምስራች ነው የምንለው። ከዚህ የተነሳ ወንጌል ሃይማኖት አይደለም፣ ግንኙነት ነው። ምን ማለት ነው ይሄ? ሰዎች ከእግዚአብሔር ጋር በኃጢአት ምክንያት የተበላሸው ግንኙነታቸው በክርስቶስ ኢየሱስ ቤዞታዊ ሞት ምክንያት በሞቱና በትንሳኤው በተረጋገጠው ጽድቅ በንስሐ ከእግዚአብሔር ጋር በመታረቅ የሚመሰርቱት ህብረት ስለሆነ ወንጌል ታላቁ ህብረት ወይም ግንኙነት የሚመሰረትበት ነው ከእግዚአብሔር ጋር። በሌላ አባባል ይሄ ወንጌል የሚናገረው እግዚአብሔር እንዴት ንጉስ እንደሆነና
ንጉሠ ነገሥታዊ ግዛተ መንግስቱን ደግሞ በፍጹማዊ የጽድቅ የእውነትና የግርማዊ የበላይነት መመስረቱን ነው። የእግዚአብሔር ሉዓላዊና ፍትሃዊ የጽድቅ አገዛዝ ተመስርቷል። ወደዛ መንግስት ለመግባት ኃጢአተኞች ደግሞ በንስሐ በክርስቶስ ኢየሱስ ቤዞት በኩል ከእግዚአብሔር ጋር ታርቀው የመንግስቱ ዜጎች ይሆናሉ፣ ወይም የክርስቶስ ደቀ መዛሙርት ይሆናሉ። በመንግስቱ የሚሳተፉት ከኃጢአት ነፃ መውጣትና ከመንግስቱ ጠላትነት የሚመለሱት በንስሐ ነው። ለመንግስቱ ግን መገዛት አለባቸው። ኦኬ፣ እንግዲህ ታዲያ በግልጽ እንደምናየው የወንጌል ሃይማኖት አይደለም ግንኙነት ነው ካልን የክርስቶስ ሞትና ትንሣኤ ብቻ ሳይሆን የእርሱን ንግስና ማወጅ ነው የሚላለው እና የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ በሞቱ የኃጢአት ቤዛነት በትንሣኤው ጽድቃችን የተረጋገጠበት ከሆነ ቀጥሎ የሚመጣው ነገር ምንድነው? ንጉስ ነውና መገዛትን ይጠይቃል ማለት ነው። ደቀ መዝሙርነት የሚመነጨው ከዚህ እውነታ ነው። ሁለንተናዊ የሆነ መገዛትን ለእግዚአብሔር መስጠት ማለት ነው። ወይም የጌታ ደቀ መዛሙርት በመሆናችን በሁለንተናችን ለሱ የምንታዘዝ ሆንን ማለት ነው። ይሄ ወደ ደቀ መዝሙርነትና ወደ ታላቁ ተልእኮ ይመራናል ማለት ነው። ደቀ መዝሙርነት በቀላል ትርጓሜው የአንድን መምህር ትምህርት መቀበል መሆኑ የታወቀ ነው። ግን ትምህርቱን መቀበል ብቻ ሳይሆን የመምህሩን ማንነትና ሕይወት መላበስ የሚላለው አብሮ ክርስቲያናዊ ደቀ መዝሙርነት ጌታ ኢየሱስ ክርስቶስን በመከተል በሕይወቱ ተቀርጾ በመንፈሱ ታድሶ እሱን ወደ መምሰል የሚያደርስ የሕይወት ዘመን ጉዞ ነው። ደቀ መዝሙርነት በአንድ ወቅት ተጀምሮ የሆነ ቦታ ተመርቀን የምናጠናቅቀው አይደለም። ሁልጊዜ እንደሚታወቀው ክርስቶስ የሌለበት ክርስትና የሚሆነው ደቀ መዝሙርነት የሌለበት ክርስትና ከሆነ ነው ይላል ቦኖፈር። ደቀ መዝሙርነት ከሌለ ያ ክርስትና ክርስቶስ የሌለበት ክርስትና ይሆናል። በጣም ከባድ ንግግር ነው። ምንድነው ይሄን ያሰኘው? አማኙ ከክርስቶስ ኢየሱስ ከጌታው ጋራ ጥልቅ የሆነ ቁርኝት የሚፈጥርበት ህብረት ነው። ይሄ ግንኙነት ቃሉን የሚጠብቅበትና ፈቃዱን በምድር ላይ የሚያደርግበት ነው። በተራራው ስብከት ማጠናቀቂያ ላይ ቃሌን ሰምቶ የሚያደርገው አለ ጌታ ኢየሱስ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል አለ። የተራራው ትምህርት ወይም የተራራው ስብከት የመንግስቱ ህይወት መግለጫ ነው። በመንግስቱ ህይወት ውስጥ ያለው የዜጎች የኑሮ ጠባይ ምን እንደሚመስል የተነገረበት ነው። ያን የተናገረው ደግሞ ለደቀ መዛሙርቱ ነው። ምንድነው ሲያጠናቅቅ ያለው? ቃሌን ሰምቶ የሚያደርገው እና ይሄንን ቃሌን ሰምቶ የሚያደርገው እንጂ ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግስት የሚገባ አይደለም፣ ወይም ወደ መንግስተ ሰማያት የሚገባ አይደለም ብሏል። ጌታ ኢየሱስ ለቤተ ክርስቲያን በሰጠው ታላቁ ተልእኮ ዋነኛውና መካከለኛው ትእዛዝ እንግዲያው ደቀ መዛሙርት አድርጓቸው የሚል ነው። ብዙ ጊዜ ትኩረታችን ሂዱ የሚለው ላይ ይሆናል። ስተት አይደለም፣ ሂዱ የሚለውን ላይ መናገር ስተት ነው እያልኩ አይደለም። ግን የማቴዎስ 28 የታላቁ ተልእኮ ብለን በምንጠራው ክፍል ከ18 እስከ 20 ላይ ዋነኛው ቁልፍ ሐሳብ የት ነው ያለው? ደቀ መዝሙር አድርጉ የሚለው ላይ ነው ያለው። ሰዋሰዋዊ እውነታው እሱን ያረጋግጣል። በዛ ክፍል ውስጥ ያሉት ሌሎቹ ግሶች በሙሉ ቦዝ አንቀጽ የሚባሉ ወይም ፓርቲሲፕልስ ሲሆኑ ደቀ መዝሙር አድርጓቸው የሚለው ብቻ ግን ዋነኛው ግስና ደግሞም የቀረበው በትእዛዛዊ ሙድ ነው። ኢምፔሬቲቭ ነው፣ የማይለው አማራጭ አይደለም። ስለዚህ አንደኛ ሐሳቡ የሚሽከረከረው በዋናነት በዛ ደቀ መዝሙር አድርጓቸው በሚለው ላይ ነው። ሁለተኛ ደግሞ ትእዛዛዊ ነው። ነገር ግን ደቀ መዛሙርት ሰዎች ዝም ብለው አይደረጉ። ስብከተ ወንጌል መካሄድ አለበት። ሰዎች መሰበክ አለባቸው። የወንጌልን እውነት መስማት አለባቸው። በወንጌል ያመኑቱ ደግሞ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ይጠመቃሉ። የተጠመቁት እነሱ ደግሞ ጌታ ያስተማረውን ሁሉ ይማራሉ። ጌታ ኢየሱስ ያስተማረውን በሙሉ በመማር ደቀ መዝሙር ይሆናሉ። ስለዚህ ግቡ ደቀ መዝሙር ማድረግ ነው።
ስለዚህ በደቀ መዝሙራዊ ሕይወት ስብከተ ወንጌልን ስለማካሄድ ነው የኛ ትኩረት በዚህ ማለዳ። ደቀ መዝሙር ማድረግ ሰዎችን ወደ እምነት ማምጣት ብቻ ሳይሆን በጌታ ትእዛዝ እንዲኖሩ ማስተማርና ክርስቶስን በመምሰል እንዲያድጉ መርዳትን የሚያካትት ነው። እንግዲህ ሌሎችን ለመለወጥ የሚሄዱት አስቀድመው ራሳቸው በክርስቶስ መለወጥ አለባቸው። ያልተለወጡ ሊለውጡ አይችሉም። ያው ያንን የተውኩት ሆነ ብዬ ነው። ምክንያቱም እኔ ከሩቅ አይታየኝም፣ ደግሞ ስክሪኑን ይፈልጉታል። ስለዚህ 10 ከመሄድ አቀርባለሁ ዝም ብዬ እንጂ ሄጅ አርቅ ያለው ብዙ ሄጅ አለው። ደቀ መዝሙርነትና ታላቁ ተልእኮ ድረስ ደርሻለሁ። ስለዚህ ምንድነው እያለን ያለው? እንደምናየው ወንጌላዊነት ያለ ደቀ መዝሙርነት ፍሬ አልባ ነው፣ ፍሬ የለውም። ወንጌላዊነት ያለ ደቀ መዝሙርነት ፍሬ አልባ ነው። ደቀ መዝሙርነት ወንጌልን በተግባር የመተርጎም ኃላፊነት ይሸከማል። ምን ማለት ነው ይሄ? ዓለም ወንጌልን የሚሰማው ከንግግራችን ብቻ አይደለም፣ በአይኑ በሚያየው በደቀ መዝሙራዊ ሕይወታችን ጭምር ነው። ይሄ ማለት በክርስቶስ የተለወጠ ሕይወት፣ የቅድስና ሕይወት፣ የፍቅር መታዘዝ ለሚሰበከው ለምንሰብከው ወንጌል እውነተኝነት ማረጋገጫ፣ ይሄን ያደርጋል ብሎ ማረጋገጫ ነው። ስለዚህ ወንጌልን የማዳረስ ኃላፊነት ደቀ መዝሙሩ በዕለት ተዕለት ኑሮ በክርስቶስ በተለወጠ ሕይወት በመገኘት የሚፈጽመው የቃልና የኑሮ ሕያው ምስክርነት ይሆናል ማለት ነው። ስለዚህ አማኝና ደቀ መዝሙር ግንኙነት ቢኖራቸውም ልዩነትም ደግሞ አላቸው። ማለት በስመ አማኝነት ደቀ መዝሙር ያልሆነ ግን በጌታ አምናለሁ የሚል ሰው አለ። ግን ደቀ መዝሙር የሚሆነው ደግሞ አማኝ ነው። ያመነ ሰው ነው ደቀ መዝሙር የሚሆነው። ደቀ መዝሙርነት ወንጌልን በተግባር የመተርጎም ኃላፊነት ያሸክመናል። እንዴት? የመምህሩን የክርስቶስን መልክ መያዝ ነው። ቤተ ክርስቲያን በምድር ላይ ያለች የጌታችን የኢየሱስ ክርስቶስ ኤክስቴንሽን ናት ማለት ነው። እሱ በዚህ ሆኖ የኖረውን እንድትኖር በመንፈስ ቅዱስ ሙላት በእግዚአብሔር ቃል ኃይል በምድር ላይ የተቀመጠች የሱ እንደራሴ ማለት ነው። የእግዚአብሔር መንግስት ደግሞ ሞግዚት ነች። አምና በተነጋገርነው መሰረት በምድር ላይ የእግዚአብሔር መንግስት ባላደራ ነች። ስለዚህ ደቀ መዝሙርነት ወንጌልን የማዳረስ ኃላፊነት ጋራ ሊነጣጠል አይችልም። ሁለቱ አብረው ያሉ ናቸው። ተልእኮ ምን ማድረግ ነው ያለ እንደሆነ ሰዎችን ማጠመቅ ብቻ ሳይሆን ደቀ መዝሙር ማድረግ ነው። አንዱን ብቻ ነጥለን አጽንዖት ልንሰጥ አንችልም። ለምሳሌ ሂዱ ነው የታላቁ ተልእኮ ዋነኛ ነገር፣ ሂዱ ነው ልንል አንችልም። አንደኛ ሰዋሰው የማይፈቅድልንም፣ ትእዛዙም እንደሱ አይደለም። ግን ሂዱ በነገራችን ላይ የአማርኛው ሂዱና ስለሚል ሂዱ በትእዛዝነቱን የተቀመጠው እንደሱ አይደለም። መጽሐፉ የተጻፈበት የመጀመሪያው ቋንቋ እሱንም ፓርቲሲፕል ነው ያደረገው፣ ግን ፓሲቭ ነው። ምን ማለት ነው? having been gone እንድትሄዱ በመደረግ ማለት ነው። ምክንያቱም በራሳቸው ስለማይሄዱ የሚሄዱት እየሄዳችሁ ነው። ግን ዝም ብሎ እየሄዳችሁ ብሎ በሌሎቹ ቦዛ አንቀጾች መልክ ያላስቀመጠው መሄዱ የሚመጣው በመላክ ስለሆነ የመላክ ሐሳብ ስላለው እንዲሄዱ ተደርገው ስለሆነ የሚሄዱት እንድትሄዱ በመደረጋችሁ አይነት ነው። መተካበት ቀጥተኛ የአማርኛ አገላለጽ የለውም። ሐሳቡ ግን እንደዛ ነው። እየሄዳችሁ እያጠመቃችሁ እያስተማራችሁ ደቀ መዝሙር አድርጓቸው። ታዲያ ደቀ መዝሙር አድርጓቸው እንደምታዩት በሐረግ ነው የገለጥነው እኛ። እንግሊዝኛውም ቢሆን እንደሱ ነው የሚለው ሜክ ዲሳይፕልስ ነው። ምክንያቱም ዲሳይፕል ስም ነው እንጂ ግስ ስላልሆነ ማለት ነው። ግን ቢኖረን ለምሳሌ ገለጠ፣ አሰጣ፣ በለጠ፣ ገመጠ፣ ሰመጠ እንደሚሉት ግሶቻችን ደቀ መዝሙር የማድረግ ስሩ እንደሱ የሆነ ቢኖረን ኖሮ እኔ ልፍጠርና ደቀ መዘመረ ሚል ቢኖር ኖሮ ትእዛዙ ይሆን የነበረው ሂዱና እያጠመቃቸው እያስተማራችኋቸው ደቀ መዝሙሯቸው ነበር የሚሆነው። ግን ስለሌለን ያግስ ደቀ መዛሙርት አድርጓቸው በሚል ተገለጠ። ስለዚህ ዋነኛው ሰው ደቀ መዝሙር ማድረግ ነው። ይሄ ደቀ መዝሙራዊ ተልእኮ በባህሪው የሚባዛና የሚቀጥል ነው ደግሞ። ስለዚህ አንድ ቦታ አይቆምም። ሌሎችን ለመለወጥ የሚሄዱት አስቀድመው በክርስቶስ ተለውጠዋል። ስለዚህ የደቀ መዝሙራዊ ተልእኮ
የደቀ መዝሙራዊ ተልእኮና የወንጌል ማዳረስ የመጨረሻ ግቡ የእግዚአብሔር ክብር ነው። ምን ማለታችን ነው? በሌላ አባባል ቅድም እንደተባለው የእግዚአብሔር መንግስት መስፈን ነው። ስንጀምርም ደግሞ እንዳልኩት እግዚአብሔር በሰማይና በምድር ያሉትን ሁሉ ለራሱ ከመጠቅለል በክርስቶስ በላይ ያለ ውጥን የለው። አሁን ማለት ወንጌል ማለት የሰዎችን ኑሮ ማሻሻል ማለት አይደለም። በወንጌል ያመኑ ሰዎች ኑሯቸው ሊሻሻል ይችላል። አእምሯቸው ስለሚፈወስ፣ ሰራተኞች ስለሚሆኑ፣ ትጉሃን ስለሚሆኑ፣ በጎ ስለሚያደርጉ ልክ ነው፣ ያሻሽላሉ። በምድር ላይ ኃላፊነት አለባቸው። የጨውነትና የብርሃንነት ሚና አላቸው። እውነት ነው። ነገር ግን የወንጌል ዋነኛው ግቡ እሱ አይደለም። እግዚአብሔር እንዲከብር ነው። በነገር ሁሉ እንዲከብር ነው። የእግዚአብሔር መንግስት በሰማይም በምድር ሁሉን ጠቅልላ እንድትሰፋ ነው። ቤተ ክርስቲያን የዛ ሞግዚታዊ ባላደራ ስለሆነች በነገዶች፣ በቋንቋዎች፣ በህዝቦች መካከል የመንግስቱን ስፋኔ ህይወት በሷ አገልግሎት በኩል ይዛ ትገባለች ማለት ነው። ስለዚህ ደቀ መዝሙርነትና የወንጌል ኃላፊነት ከጌታ የተሰጡን አደራዎች ናቸው። ይሄ ምን አርጎታል ማለት ነው? ደቀ መዝሙርነትን እና ስብከተ ወንጌልን አጣዳፊ ተልእኮ አርጎታል የቤተ ክርስቲያን። ስብከተ ወንጌል እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ለሰው ልጆች ያዘጋጀውን የምስራች ለዓለም ማብሰር ነው። ወንጌል ራሱ ብስራት ነው ብለናልና ቤተ ክርስቲያን በምድር እንድትኖር የተደረገችበት ተልእኮዋ መካከል አንደኛው ነው። ብቸኛው አይደለም። ባለፈው ዓመት ተነጋግረናል፣ አስታውሳለሁ። አምልኮተ እግዚአብሔር በዚህ ምድር ያለችበት፣ ስብከተ ወንጌልና ሐዋርያዊ ተልእኮ ሁለተኛው፣ ሶስተኛው ህንጸት ቤተ ክርስቲያንን ማነጽ፣ ለክርስቶስ ሰዎችን ማዘጋጀት፣ ክርስቶስን ወደ መምሰል እና ማህበራዊ ተሳትፎ። ስለዚህ ስብከተ ወንጌል ከዛ እዚህ ካለንበት ዓላማ አንደኛው ነው። ጌታችን ኢየሱስ ክርስቶስ ከማረጉ በፊት ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ በማለት የሰጠው ትእዛዝ የማይለወጥ ነው በማርቆስ 16 ቁጥር 15 ላይ። ስለዚህ ስብከተ ወንጌል ለቤተ ክርስቲያን አማራጭ ተግባሯ ሳይሆን የማይታጠፍና የማይለወጥ ዋነኛ ተልእኮ ነው። ከሌሎች ተግባሮቿ ፋታ ስታገኝ የምትሰራው ስራ አይደለም። አይ አሁን ህንጻ ግንባታ ላይ ነው ያለነው ትንሽ እንግታው የሚባል አይደለም። አሁን ይሄን ያንን እያደረግን ነው ለዚህና ለዛ ልንሮጥ የሚባል አይደለም። ጸሎቶቻችንን ውሰዱት፣ ትኩረቶቻችንን ተመልከቱ። ምንድነው በዋናነት ለነፍሳት መዳን የምንጸልየው ጸሎትና ለሌሎች ጉዳዮች በየሳምንቱ የምንጸልያቸው ጸሎቶች በቤተ ክርስቲያን አጀንዳ ላይ የጸሎት አጀንዳ ላይ መታየት ይችላሉ። ይሄ ተልእኮ የግለሰብ አገልጋዮች ብቻ ሳይሆን የጠቅላላው የክርስቶስ ማህበር ተግባር ስለሆነ የወንጌሉ አዋጅ በይደር የማይተው አሁኑኑ ሊሰራ የሚገባው አጣዳፊ ኤርጀንት ማለት ነው። በዙሪያችን ያሉ በሚሊዮን የሚቆጠሩ ነፍሳት ያለ ክርስቶስ ተስፋ እየጠፉ ባለበት በዚህ ጊዜ የቤተ ክርስቲያን ትልቁ ተልእኮዋ አጣዳፊነት አለበት። ዓለም በኃጢአት፣ በጭንቀት፣ በሽብር፣ በውጥረት በታመሰበት በዚህ ዘመን ብቸኛው ዘላቂ መፍትሄ ክርስቶስ እንደሆነ የተለወጡ ደቀ መዛሙርት ሳይታክቱ ጊዜ ሳይሰጡ የሚነሱበት ተልኳቸው ነው። ሮበርት ኮልመን እንደዚህ ይላል፣ አንድ ሰው አገልግሎቱ የት ላይ እንዲያርፍ እንደሚፈልግ መወሰን አለበት። ለጊዜያዊ ታዋቂነት በሚቸር ጭብጨባ ላይ ወይስ እሱ ካለፈ በኋላ ስራውን በሚቀጥሉ በጥቂት የተመረጡ ሰዎች ህይወት ውስጥ በሚኖር መባዛት ላይ ነው? ጥያቄ ነው የሚጠይቀው። ስለዚህ የማንኛውም የወንጌል ስርጭት ስራ እውነተኛ ፈተና ወይም ሚዛኑ በወቅቱ የሚታየው ውጤት ወይም በጉባኤ ሪፖርት ላይ በሚሰፍር ቁጥር ሳይሆን ያ ስራ በሚቀጥለው ትውልድ ውስጥ ምን ያህል ውጤታማ በሆነ መንገድ መቀጠል መቻሉን መገምገም ይኖርበታል ይላል። እንግዲህ በግላችንም በተቋም ደረጃም እንገመግማለን ማለት ነው። ቤተ ክርስቲያን በምድር ላይ እንድትኖር የተደረገችበት ተልእኮዋ ይሄ ወንጌል ነው። ታዲያ እንዴት አድርገው ነው ደቀ መዛሙርት ይህን ስብከተ ወንጌልን የሚያጣድፉት? የህይወታቸው ዘይቤ ቋሚ ዘይቤ በማድረግ ነው። ስብከተ ወንጌል እንደ ህይወት ዘይቤ ወንጌልን ማዳረስን ስንመለከት ለተወሰኑ ጥቂት ሰዎች ብቻ የተሰጠ አይደለም። የሁሉም የተለወጡ ደቀ መዛሙርት ኃላፊነት ነው። ይሄን ለማድረግ በተወሰነ ጊዜ የምናስታውሰው የክት ተግባር አይደለም። የክት የሚለውን የወሰድኩት ድሮ እኔ ልጅ ሆኜ የክት ልብስህን አትጫወትበት ይላኛል አባቴ። ያው
በብዙ እንደማንኛውም አባት እየቀረጸ ያሳደገኝ አባቴ ማለት ነው። ግን ያው የኔን አባት የሚያህል በምድር ያለ አይመስለኝም። ግን የሁሉም አባቶች በጣም ምርጥ አባቶች ናቸው። እና የክት ልብስ የሚለውን መጀመሪያ ገና ልጅ ሆኜ ነው የሰማሁት። እኔ ልብስ ነው ይመስለኝ። ምንድነው ክት የሚለውን ስለሚከተት ነው ለማሊከተው ነው ቃሉ ራሱ አይገባኝም። ለካ የክት ሁሌ የዘወትር ማይደረግ እና ሰርግ ስትሄዱ የሆነ ቦታ ስትጠሩ በቃ ሰው ሲታይ ምን ለብሱት ለካ ምርጡ ልብስ ነው። እና ምርጡ ብቻ ሳይሆን ለሆነ ጊዜ ወጣ ተደርጎ የሚታይ ወንጌል እንደሱ አይደለም። ወትሮአዊ ነው። ከደቀ መዛሙርቱ ቃልና ሕይወት ጋር ባለማቋረጥ የሚንቀሳቀስ ነገር ነው። ቤተክርስቲያን ባለችበት ሁሉ ያለ ነገር ነው። አንዳንድ ጉባኤ ውስጥ እኮ ገብታችሁ ተካፍላችሁ ሲወጡ በእውነት ዛሬ የመጣሁት ቤተክርስቲያን ነው ወይ እኮ ያስብላል። ከጸሎቱ ጀምሮ ስብከቱን ይዛችሁ የተነገረው ማስታወቂያ በመባስብ ሰው የተነገረው ነገር ሲያልቅ ዛሬ በእውነት ይሄ እስክትሉ እና ላይፍ ስታይል ኢቫንጀሊዝም ነው። ፒፐርት የሚባል ሰው በመጽሐፏ ማለት ይሻለኛል ሴት ስለሆነች ምን ትላለች? ወንጌልን ማዳረስ የህይወታችን ክፍል ወይም ተናጠላዊ ዘርፍ አይደለም። ይሄ በጣም የምወደው አነጋገር ማለት የህይወታችን አንድ ክፍል ወይም ተናጠላዊ ዘርፍ ሳይሆን it is a way of life። የሷ እንደዛ ነው የሚለው። እኔ የህይወት መንገድ ራሱ ያኗኗር መንገድ ነው፣ ጠባይ ነው። በቃ ክርስቲያን ከሆነ ወንጌልን ማዳረስ የኑሮ ጠባዩ ነው። ምስክር ጓድ ውስጥ የለውም ተብሎ የሚሸሽበት አይደለም። ከእግዚአብሔር ጋር ካለን ጥልቅ ቅርርብ የሚመነጭ የተትረፈረፈ የህይወታችን ነጸብራቅ ነው ወንጌል። እንዲያውም እሷ ርዕሷ የመጽሐፉን ራሱ ብነግራችሁ out of the salt shaker። ሳልት ሸከር ማለት የጨው ልንበላ እንትናችን ላይ እንዲምንነሰንስበት የለችም። እሱ እንደሱ አይደለም። ከሱ ወጣን ወደ ዓለም እንሂድ ነው የምትለው። እና ጨው በጨው መሳቢያ ውስጥ እስካለ ድረስ ጥቅም የለው ወይም ጥቅሙ አይታይ። ጣዕሙን የሚሰጠው ከምግቡ ጋር ሲዋሃድ እንደሆነ አማኙም በሰዎች መካከል በአካባቢው በቅርቡ በቤተሰቡ የዕለት ተዕለት ህይወት ውስጥ ወንጌልን በቃሉና በህይወቱ ማሳየት አለበት። ስለዚህ ከሰው ጋር ባለ ግንኙነት ስንል ወንጌል ለማብሰር የግድ መድረክ አያስፈልግም ለማለት ነው። መድረክ አዘጋጅተን ትልልቅ በኋላ ትንሽ ነካ አደርጋለሁ ክሩሴዶች ምናምን አዘጋጅተን ብቻ ሳይሆን ክርስቲያኑ ባለበት ወንጌል አለ ማለት ነው። እና አንድ ሰው እንዲህ ጠየቀ። አንድ ቻይናዊ ኮሚኒስት በወንጌል አምኖ የነበረ ሌላ አንድ ቻይናዊ ጓደኛውን አንድ ቀን እንዲህ ብሎ ጠየቀው። እኔ ምልህ ግን ይሄ የምታወራውን ነገር ታምነዋለህ እንዴ አለው። እንዴት አላምንም? ባላምን እንዴት አወራለሁ? እንደው አንተ እንደምትለው ሰዎች እግዚአብሔር ጋር ካልታረቁ ይጠፋሉ፣ ሲኦል ይገባሉ አለው። አዎ። የምርህን ነው የምታምነው ይሄንን አለው። አዎ አለ። አይ የምታምን አይመስለኝም አለ። አንተ አትበይንም የኔ ልብ ምናምን አለ። ያው አለን አይደለም። ያው ለኔ እንዳንተ አላምንም እንጂ ሰዎች ክርስቶስ ኢየሱስን ሳያምኑ የሚጠፉ ከሆነ ይሄ እውነት ከሆነ እኔ ይሄንን ማምን ቢሆን ብዙ ሰው አይደለም አለው። አንድ ሰው ብቻ ከዛ እሳት ለማዳን ህይወቴን እሰጥ ነበር አለው። በርግጥ እኔ አላምንም አለው። ዳትዛው ይሄ ሰውዬ እንዴት የወንጌል አገልጋይ እንደሆነ በዛ በኩል ነው የተናገረው። እውነት የምር አምናለሁ እንዴ ብሎ ሰዎች በርግጥ ጌታን ካላገኙ ይጠፋሉ፣ ይሄን ወንጌል ካልተቀበሉ ይጠፋሉ። ይሄን እናምናለን። ይሄን የምናምን ከሆነ እንቅልፍ ይዞን ማደር ነበረብን፣ መጣላት ነበረብን፣ በተለያየ አጀንዳ መወጠር ነበረብን፣ አንዱ የሌላውን እግር ለመጥለፍ መሯሯጥ ነበረበት። ወንጌል ተፈጥሯዊ በሆነ መንገድ መዛመት አለበት። ምን ማለት ነው? ዛጋ ሌላ ቃል ስለመጣ በተፈጥሯዊ መንገድ ስል ኦርጋኒክ በሆነ መንገድ ግንኙነቶች ውስጥ መዳረስ አለበት። ሰዎች ቤተሰብ አላቸው፣ ሰዎች ጓደኛ አላቸው፣ ሰዎች ማህበራዊ ትስስር አላቸው። ስለዚህ አማኙም ሰው ነው በዛ በኩል ማለት ነው።
ይሄ አይነቱ ደቀ መዝሙራዊ ተልእኮ ወንጌልን ከሰው ሰራሽ መርሃ ግብሮች መንጭቆ በማውጣት ሕያው የሰዎች መስተጋብር ውስጥ ይከተዋል። ደቀ መዝሙሩ በዙሪያው በሚገኙ ሰዎች ሕይወት ውስጥ በሚያሳየው ታማኝነት፣ በሚያሳየው ቅንነት፣ በሚያሳየው ርህራሄ፣ ለሰዎች ባለው እውነተኛ ግድ መሰኘት አማካኝነት በመሰረተው ህብረት ላይ ሆኖ ወንጌሉን ሲያውጅ። አሁን ችግሩ ምንድነው? እየተቆጣን ነው። እኛ ምን ነው እየተቆጣን ማለቴ እግታለው አይነት ነው። ህይወቴ ደግሞ ምሰብከውን ይቃወማል። እና ደግሞ ቢሰሙ ይስሙ ባይሰሙ ይተውት አይነት ነው። በእርግጥ እኔ አክባሪ ነኝ። እንዲህ በየጎዳናው ለሚሰብኩ ሰዎች ትልቅ ክብር አለኝ። ቢያንስ እኔም ማላረገውን እያረጉ ነው እላለሁ። ከሰዎች ጋር ሲተቿቸው እኛም ማናረገውን እያረጉ ነው፣ እግዚአብሔር ይባርካቸው ነው የምለው። ግን ከዛ ማለፍ አለበት። እሱ እንደተጠበቀ ሆኖ ሪሌሽናል በሆነ መንገድ በደቀ መዝሙራዊ አኗኗራችን ውስጥ ነው መተላለፍ ያለበት። ይሄንን መርህ ጌታችን ኢየሱስ ለደቀ መዛሙርቱ ከሰጠው የመንግስቱ ብስራት ማዳረስ ጋራ ማያያዝ እንችላለን። ፒተር ሮንፌልት የሚባል ሰው አብሮ በመብላት የደቀ መዝሙር ማድረግ ስልት ተጠቀሙ ይላል። አብሮ መብላት እንዲያው ምንድነው የሚለው? አብረን የምንበላ እንዲህ ነው የሚለው፣ አብራችሁ የምትበሉ ከሆነ ደቀ መዛሙርት ማድረግ ትችላላችሁ ይላል። መጽሐፉ ራሱ ርዕሱ እንደዚህ ነው። የመሰረተው ሉቃስ 10 ላይ ነው። ሂዱና የሚሰጧችሁን ብሉ የሚለውን ማለት ነው። ባህላዊ ማህበራዊ ጉዳዮችን አልፋችሁ ስትበሉ እየተቀበላችኋቸው ነው። ሪሌሽናል ሁኑ። የራሳችሁን በትር ይዛችሁ አትሂዱ። እሱ በትርን በርግጥ ትንሽ አሊጎሪካል በሆነ መንገድ ይተረጉማል። የራሳችሁን ባህል ምናምን ለመጫን አትሂዱ ይለዋል። ግን በጣም የምወድለት ብሉ፣ ምክንያቱም ቃሉም እንደዛው ስለሆነ የሚያቀርቡላችሁን ብሉ። እሱን ኤክስፖዝ ያደረገበት መንገድ አስደናቂ ነው። ይሄ ጸሐፊ ዝም ብሎ እናንተ ምግብ አትያዙ እዛ ይሰጧችኋል ከሚለው ያልፋል ነው የሚለው። ስትበሉ ማዕድ ህብረት ነው፣ ገበታ ህብረት ነው። መሃላቸው ስትገቡ፣ ከነሱ ጋር ስትሆኑ፣ ስትቋደሱ ያን ጊዜ ክፍት ይሆናሉ። ይሄን ተፈጥሯዊ ግንኙነት ለወንጌል አገልግሎት መዋል የእያንዳንዱ ደቀ መዝሙር ኃላፊነት ነው። አብረናቸው የቤተ ዘመድ ጉባኤ ድግስ በልተን ግን ወንጌል ሳንነግራቸው ከህይወት መዝገብ ቢጠፉ ዳትስ ሲምፕል። አብረናቸው ትምህርት ቤት አጥንተን ምናልባት አስጠንተውን እኛ ማትሪክ አልፈን ግን ወንጌል ሳንነግራቸው ቢጠፉ፣ ጥሩ ግንኙነት እያለን ፒዛ አብረን እየበላን ወይም ገረገልቻ ማንንም ይሁን ብቻ ያገኘነውን በልተን ግን ወንጌል ሳንነግረው ቢጠፋ፣ ቼቼ ብለው እንኮኮ ብለው በእጆቻቸው ቆፍረው በዛ የግብርና ችግር ውስጥ አሳድገውን ለወላጆቻችን ወንጌል ሳንነግራቸው ቢጠፉ፣ ሰምተው ቢጠሱ ሌላ ነገር ነው። እኔ አሁን እሱ የኛ ስራ አይደለም። ህይወት መስጠት መቀበል የእግዚአብሔር ስራ ነው። እሱ ሰበኩ ነው እንጂ ያለን ሄዳችሁ አሳምኑ አላለም። ግን እኛ ሳንነግራቸው ቢጠፉ እንደ ጳውሎስ መመካት እንችል ይሆን? ከኤፌሶን መሪዎች ጋር የመጨረሻውን ጸሎት አድርጎ ተለይቶ ሲሄድ ከ3 ዓመቱ አገልግሎት በኋላ እንደዚህ ያለ፣ ዛሬ እንደምታየው ከናንተ ተለይቼ ሄዳለሁ፣ መንፈስ ቅዱስ በየከተማው ይመሰክርልኛል እስራት እንደሚቆየኝ። ነገር ግን እኔ በእናንተ መሃል ከገባሁበት ከመጀመሪያው ቀን ጀምሮ በቀንና በሌሊት በቤትና በአደባባይ ያለማቋረጥ የእግዚአብሔርን አጠቃላይ ምክር ሰጥቻቸዋለሁ እንጂ አንድም አላጎደልኩም። ዛሬ ከናንተ ስሄድ ከማንኛውም ሰው ደም እጆቼ ንጹህ ናቸው ይላል። ለምን? በእንባ ቀንና ሌሊት አገልግያቸዋለሁ ይላል። የሥራ ሰዓቱ የጳውሎስ ቀንና ሌሊት ነው የሚባለው። ቀን አስፈላጊ ሲሆን ቀን፣ ሌሊት አስፈላጊ ሲሆን ሌሊት ማለት ነው እንጂ መቼም 24/7 እንዲሽከረከራል ማለት አይደለም። ለጸሎት እንዲሆን ጳውሎስ ቀንና ሌሊት የማስብህ በበጉ በንጹህ ሕሊና ይለዋል ለጢሞቴዎስ። ቀንና ሌሊት ይጸልያል። ድንኳን ሰፊ ነው፣ ድንኳን የሰፋበትንም ሲጠቅስ ቀንና ሌሊት በእጆቻችን በመስራት ይላል። ለሥራ ቀንና ሌሊት፣ ለመጸለይ ቀንና ሌሊት፣ ለማስተማር ወንጌልን ለማስተማር ቀንና ሌሊት አርጎ ሄደ። ሰዎች ለታላላቅ ስብከቶች ጆሮቻቸውን ከመስጠታቸው በፊት በችግራቸው ጊዜ አብራቸው የሚቆመውን፣ በደስታቸው ጊዜ ከደስታቸው ጋር የሚካፈለውን ያያሉ። አውዳዊ ሆኖ በእነሱ መሃል የሚኖረውን ያያሉ።
ወንጌል በዚህ መንገድ ማዳረስ አማኙ የሰዎችን አመኔታ ለመደመጥ ማለት ነው አመኔ ለመስማት ጆሮ እንዲከፍት ያደርጋል። ምክንያቱም ያለ ሰባኪስ እንዴት ይሰማሉ ተብሏልና። እኛ ሰዎችን ልብ አንቀይርም። የሰዎችን ልብ የሚቀይረው መንፈስ ቅዱስ ነው። መንፈስ ቅዱስ የሰዎችን ልብ የሚቀይረው በወንጌል መልእክት በኩል ነው። የወንጌል መልእክት ግን ለሰዎችን ልብ እንዲቀይር አድራሽ ያስፈልገዋል። የሮሜ 10 ቅደም ተከተላዊ ሰንሰለትን ታስታውሳላችሁ። ሰዎች የሚያምኑት ማን ነው? የሚድኑት አምነው ነው። ካላመኑ አይድኑ። የሚያምኑት የእግዚአብሔርን ቃል ከሰሙ ነው። ሌላ ማንንም በመስማት አይዳንም። የሚሰሙት በሰባኪ ነው። ሰባኪ ያስፈልጋል። ሰባኪ የሚሰብከው ከተላከ ነው። መስማት አለባቸው። ለወንጌል አዋጅ ድልድይ የሚሆን ህይወትን፣ ደቀ መዝሙራዊ ህይወትን፣ የህይወት ምሳሌነትን ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 19 እስከ 23 ምሳሌ ያነሳል። ስለ ወንጌል ሁሉን አደርጋለሁ ባለበት መብቱን እየተወ የኖረውን ኑሮ ይጠቅሳል። ስለዚህ ምን እያደረግን ስናገለግል እንግዲያው ይሄንን አንድ መንገድ ላይ አትሊስት መናገር አለብኝ። ትርኢት ወይስ ንቅናቄ ነው የሚያስፈልገው ነው። ደቀ መዝሙራዊ የስብከተ ወንጌል አገልግሎት በንቅናቄ ላይ የተሞላ ነው። ሙቭመንት ማለት ነው። እያንዳንዱ አማኝ በዕለት ተዕለት ህይወቱ የሚያገኛቸው የቤተሰብ አባላት፣ የቅርብ ጓደኞች፣ የሥራ ባልደረቦች ዝም ብለው የመጡ አጋጣሚዎች አለመሆናቸውን ተረድቶ እግዚአብሔር የሰጠው የመጀመሪያ ዋነኛ የወንጌል እርሻ መሆናቸውን አውቆ ከዛ መጀመር ማለት ነው። ስለዚህ ከየት ይጀምር? ለምሳሌ አማኝ ከቤቱ ኦይኮስ የግሪኩ ሰፋ ያለ ሐሳብ አለው። ቤተሰብ፣ ወዳጅ ዘመድ፣ ጓደኛ፣ ህብረት በተለይ ግን የክርስቲያን ወይም የአማኝ ድንኳን ብየዋለሁ እኔ። በአማኝ ድንኳን ውስጥ የኛ ቤት የወንጌል ቤት እንዲሆን ሰዎች መተው አልቅሰው መተው ተጽናንተው የሚመለሱበት እንባቸው ታብሶ ባጋንም ታስረው መተው ነፃ ወጥተው የሚሄዱበት ቤት እንዲሆን የወንጌል ማዕከል ትልልቅ ባዚሊካዎችን ካቴድራሎችን በመገንባት ብቻ ሳይሆን ብቻ የሚል ያው ጨመርኩበት ትንሽ ልዘን ብዬ ነው። እኔ በመገንባት አይደለም ነው የሚለው ውስጤ ግን ትንሽ እንትልሁን መሃል ሴፍ ልሁን ምን ችግር አለው? ዝም ብለን በፔስታል ውስጥ እንኑር ወይ ምናምን ብሎኛል አንድ ቀን። አረ እኔም በፔስታል ውስጥ እንኑር አላልኩም። ይኑረን የምናመልክበት አሁን ይሄ በመኖሩ ነው እንጂ በጥሩ ሁኔታ የምንገለገለው ግን ዋናው አይደለም። ምክንያቱም I can argue from the Bible, from history, I can argue from Christian theology, I can argue ምንም ማንም እዚህ ውስጥ ሊቆም አይችልም። ግድ ያስፈልጋል ብሎ ዋናው ቤተሰብ የአማኝ ቤት ተራ መኖሪያ ሳይሆን የማያቋርጥ ጸሎት የሚደረግበት ህይወት ለህይወት የሚቀረጽበት የወንጌል እውነት በተግባር የሚታይበት የወንጌል መስክ ነው ራሱ የአማኝ ቤት። ኦኬ ሌላውስ ይሄን ጊዜ ቢኖረኝ አብረን እንሰራዋለን ያልኩትን ዝም ብዬ ልናገር። ሁለተኛው አርቲሜቲካዊ መደመር ሳይሆን ጂኦሜትሪካዊ መባዛት ነው ለደቀ መዝሙራዊ ስብከተ ወንጌል። አርቲሜቲክ ዝም ብሎ መደመር ነው። ያው እንደምታውቁ ሁለት ብዬ ቢጀምር በየሁለት 2 4 6 8 ምናምን እያለ ይሄዳል ማለት ነው። ጂኦሜትሪክ የሚባለው መባዛት ደግሞ በሁለት ቢጀምር 4 ይሆናል፣ ከዛ 4 8 ይሆናል፣ 8 64 ይሆናል እንደሱ ማለት ነው። እና አንድ ጥያቄ እንዲሁ ወርወር ላድርግ በምሳሌነት አንስቼው የነበረው ሁለት ሰዎችን እዚህ አቁመን እንጠይቅ ነበር ወይም 3 ሰዎች እንደ ምርጫው ሁለቱ ከተስማሙ ሌላ እንመርጣለን። አሁን 1 ሚሊዮን ብር ቢሰጥህ ይሻልሃል ወይስ ዛሬ 0 ምንድነው የሚባለው 0.01 ነው አይደለም? አንዷ ሳንቲም የምትባለው 0.01 ናት። 1 ሳንቲም አሁንማ ምንም ስራ ላይ የለችም እኛ እንጠቀምባትም። አንዷ ሳንቲም ዛሬ ትሰጣለች፣ ነገ እሷ እጥፍ ትሆናለች። በሶስተኛው ቀን ያ በሁለተኛው ያገኘው እጥፍ ይሆናል። ግን ለወር ብቻ በ30ኛው ቀን ድረስ ትቀጥላለህ ወይ ቢባል ልዩነቱ ይሄ ነው የሚመጣው። 1 ሚሊዮን ዛሬ ከመውሰድ በ30ኛው ቀን ግን 5,368,709 ከ12 ሳንቲም ይመጣል። ጂኦሜትሪክ ፕሮግሬስ ይሄ መባዛት ምን ማለት ነው? አሁን ባቀርበው ለምሳሌ በየአመቱ 1,000 ሰው ወደ አጥቢያችሁ ከሚመጣ በአንድ ጉባኤ ነገር ግን አሁን አንድ ሰው ሆነህ ብትጀምር አንድ ሰው ነህ በቃ አንተ በአመት አንድ ሰው ብቻ ታገኛለህ። በሁለተኛው አመት ግን ሁለታችሁ ደግሞ አንድ ሰው ታመጡና ስንት ትሆናላችሁ? 4 ትሆናላችሁ።
በስ በሚቀጥለው ዓመት ደግሞ አራታችሁ አንዳንድ እያንዳንዱ ክርስቲያን ከህይወቱ እስኪያልፍ ስንት ነው የሚያመጣው? በየዓመቱ አንድ ብቻ 30 ዓመት ቢኖር ስንት ሰው ነው የሚጠበቅበት? 30 ገሷት። በ35ኛው ዓመት አሁን በመድር ላይ ያለው የሰው ዘር በሙሉ በቃ ይጠቃለላል ማለት ነው። 8 ቢሊዮን 8 ምናምን ነው የሚመጣው ሰርቸው ማለት ነው። በ35 ዓመት መላውን ህዝብ ልብ በሉ። አሁን ያለው እኮ 1 ቢሊዮን ክርስቲያን አለ። እሱን እኮ ትቼው ነው የጀመርኩት እኮ ከአንድ ነው። በቃ ሌትስ ሴይ ዶክተር ግርምሽ ጀመረ እንደማለት ነው። ወይኔ ሰለሞን ጀመርኩ በቃ ሌላ እንደሌለ ተቆጥሮ ማለት ነው 1 ቢሊዮን። ግን 1 ቢሊዮን ውስጥ ስንት ደግሞ የወንጌል አማኝ አለን በደንብ በቃ የገባው? ከዚህ ውስጥ 100 ሚሊዮን በወንጌል የተቀጣጠለ ክርስቲያን ቢኖረን በሁለተኛው ዓመት እኮ ስንት ነው ማለት ነው? 200 ሚሊዮን ነው። እሱን በዛኛው ሲሰሩት 35 ዓመት አይደለም ይፈጅ። ይሄን ለማድረግ ምንድነው መደረግ ያለበት? ቅድም ያነሳሁት አንድ ሐሳብ አለ። ይሄ ምንድነው ወንጌልን ማናፈስ የሚል አንስቼ ነበር። ቃሉን የወሰድኩት ጋሲፒንግ ዘ ጋስፕል ከሚባል ሐሳብ ነው። ጋሲፕ የምታውቁት ነው። እንትናኮ ተየተንሹ በቃ ምን እንትን አሉባልታ ወይ ሐሜት የሆነ ነገር አለ። ወይም በነፃ ቃሉ ደግሞ ዝም ብሎ ጋሲፕ እናርግ ሲባል ዝም ብለን እንቀበጣጥር እናውራ ያንንም ይሄንንም እንደማለት ነው። ግን ጋሲፒንግ ዘ ጋስፕልን ወንጌልን ማናፈስ ወሬው ተናፈሰ ይባል የለ ወንጌልን ማናፈስ እንዲመጣ ያደርጋል። በደቀ መዝሙራዊ አገልግሎት ከሄድን ምን ማለት ነው? የጥንቷ ቤተክርስቲያን የወንጌል ማዳረስ ተሞክሮዋ እንደዚህ ነበረ። በተለይ በባሮችና በሴቶች መሃል ነው የተዛመተው። ማንኛውም አይነት ወሬ በአንድ ማህበረሰብ ውስጥ ያለምንም ቀስቃሽ ያለምንም ድርጅታዊ መዋቅር ስለሚሮጥ እስቲ አሁን በየሶሻል ሚዲያው ላይ በአግባቡ ተደራጅተው ከሚቀርቡ ነገሮችና ከተራ ያሉባልታ ንግግሮች መሃል ብዙ ቪው ያላቸው ምንድናቸው? ወንጌል ግን ተራ አይደለም። እኔ የወሰድኩት ምንድነው የመዛመቱን ያን መንገድ ነው። ክርስቲያኖች ሁሉ ባሉበት ሁኔታ ወንጌልን በዚህ መንገድ የሚያርገበግቡት ከሆነ ጨዋታቸው ወንጌል ከሆነ ሊፈጠር የሚችለውን አስቡት። በኢመደበኛ ግን በተለመደው የዕለት ተዕለት ማህበራዊ ግንኙነት በኩል ወንጌልን መበተን ማለት ነው። ወንጌልን ማካፈል እንደ መደበኛ ድርጅታዊ ስብከት ብቻ ሳይሆን እሱ እንዳለ ሆኖ ስለ አዳዲስ ወሬዎች በሚወራበት ቀለል ባለና ተፈጥሯዊ በሆነ የዕለት ተዕለት አኗኗራችን ውስጥ ወንጌልን ማዳረስ ማለት ነው። እሱን ማዛመት እንችላለን። ሌላው በዚህ ህይወት መባዛት ውስጥ ከትዕይንት ብራቄ ወደ ንቅናቄ ያልኩት አለ። ምንድነው ብራቄ? የወሰድኩት ብራቅ ከሚለው ነው። እንደምታውቁት መብረቅ ድርጊቱ የሚገለጥበት ስም እንጂ እንትኑ ብራቅ ነው። ይሄ የሚወርደው ነገር እኮ ብራቅ ነው ትክክለኛ ስሙ። ብራቅ ወረደ ነው መባል ያለበት። እሱ ደግሞ ሲፈካ ብልጭ ሲል ምን ይሆናል? ብራቄ ሆነ ማለት ነው። ስለዚህ አሁን የሚያስፈልገን ትዕይንታዊ ከሆኑ ብራቄዎች ወይም ኢቨንት ማለት ነው። ከነሱ ይልቅ ንቅናቄ ነው መፍትሄው ነው። ደቀ መዝሙራዊ ስብከተ ወንጌል ሲሆን ይሄ ነው የሚሆነው። ምን ማለት ነው? ትኩረታችን ከትልልቅ መድረኮች ወደ ግል ግንኙነቶች ይበልጥ ማዞር። እንዴት? የትዕይንቶች ወይም የነዚህ ኩነቶች ኢቨንትስ ምንነትና ችግሮቻቸውን ማንሳት እዚህ ጋር ይጠቅማል። ምንድነው ችግራቸው? እነሱ ላይ ምን ነው ጠመድካቸው ካላችሁኝ ጠምጃቸው ሳይሆን በቃ ተግባራዊ እንትናቸው የሚመሰክረው ነው። ምንድናቸው እነዚህ? ቤተክርስቲያን እንደ ትዕይንት የምታከናውናቸው ተግባራት በአብዛኛው ከአንድ የተወሰነ ጊዜ ከአንድ የተወሰነ ቦታና ከሆነ መርሃ ግብር ላይ ያተኮሩ ናቸው። የ3 ቀን ኮንፈረንስ ይባላል አይደለም? ጀማ ስብከተ ወንጌል እንትና ስለሚመጡ እረፍት የለንም። ያኔ የማናንኳኳው ቤት የለም። ተስፋችን ምንድነው? ሰዎች ተሰብስበውልን ብቻ በሰሙልን ነው የምንለው። መጥፎ አይደለም። እኔ እሱ ላይ እንትን የለኝም፣ ግጭት የለኝም። እኔም አርጌው ማቀው ነው። ሲጠሩኝም እየሄድኩ እየሰበኩ ነው። በነገራችን ላይ እሱ ላይ እንትን የለም፣ ሚስኮት እንዳልደረግ። ዋነኛው መንገድ ግን እሱ አይደለም መሆን ያለበት። በእነሱ ላይ ብቻ ተቸክላ ስትቀር የወንጌል አማራጭ እና ብቸኛው መሳሪያ አርጋ ስትወስድ ማለት ነው ችግር አለው ምለው። ትዕይንት ተኮር ኢቨንት ድሪቭን ስትሆን ማለት ነው።
ለምሳሌ ታላላቅ የነፍስ አድን የፈውስ ጀማ ጉባኤዎች ማስ ክሩሴድስ የሚባሉት ማለት ነው። ስታዲየሞች ይዘጋጃሉ፣ ትልልቅ ቦታዎች አዳራሾች ይዘጋጃሉ። ከፍተኛ የድምጽና የብርሃን ቴክኖሎጂ ይታይባቸዋል። በጣም ከፍተኛ በጀት አለው። ወቅታዊ ግርግር አለው። በታዋቂ ሰባኪያን ነው የሚመሩት። ትኩረታቸው በአንድ ጊዜ ብዙ ህዝብ ላይ ተጽዕኖ ማምጣት ነው። ከጉባኤ በኋላ ሰዎቹን ደቀ መዝሙር ወደ ማድረግ ወደ ንቅናቄ ግን አይቀየርም። ይሄ ጥናት ላይ የተመሰረተ ነው የምነግራችሁ። እንዲያውም አንዳንዴ አብራችሁ ሁሉ እጃችሁን አውጡ ተብለን እኛም ሁሉ አውጥተን ነው አብረን የምንጮኸው በፎቶና በቪዲዮ ተቀርጸን። በዚህ የዳኑ ብዙ ሰዎች አሉ። አዎ እኔ እሱን እኮ ይቅር እያልኩ አይደለም፣ ግን ደቀ መዝሙራዊ የሚል አንስተናል። አንዴ እንግዲህ ደቀ መዝሙራዊ ስብከተ ወንጌል ካልን ያ ማለት ግን እዛ ላይ የተቸከለ አይደለም። እያንዳንዱ ደቀ መዝሙር ወንጌላዊ ነው ማለታችን ነው። ሌላ ወቅታዊ ኮንፈረንሶችና ሴሚናሮች ናቸው። ሌላ ለወጣቶች፣ ለሴቶች፣ ለጥንዶች፣ ለአዳዲስ ነፍሳት የሚለውን ያውንም ተጠቀምኩ ስለሚባል ነው። አዳዲስ ነፍሳት ወደዚህ ትመጣላችሁ ሲባል አንዱ የሆነውን ሰምታችኋል። እነዚህ ሰዎች ምን ይጠራሉ ብሎ አየ የተባለው እነዚህ ትዕይንቶች የተወሰነ ቀን ከፍተኛ መንፈሳዊ ንቅናቄን መነቃቃትና ስሜት ያግላሉ። ጥሩ ነው፣ ደስ ይላሉ። ነገር ግን ተሳታፊዎቹ ወደ ዕለት ተዕለት ህይወት ሲመለሱ ያገኙት ሙቀት ወደ ተግባር የሚለውጡበት ተከታታይ ደቀ መዝሙርነት ሰንሰለት የለም። በቃ ይቀራል እዛው ላይ። ራሱ ይሄ የቅዳሜና የእሁድ ክምችት አምልኳችን መቀጠል ያለበት እኮ ነው፣ አይቀርም። እሱ ግን አትራክሽናል ሰርቪስ ነው። ምን በጣም ተጨንቀን ሌላው ጊዜ የተረሱት ሁሉ ወንበሩን ወልውለን መነጋገሪያውን አሳምረን አበባ አርገን ምን አርገን ነው እሁዳችን እንዳይበላሽብን የምናረገው? ግን ምንድነው ትኩረቱ? አሁን ስለ ወንጌል ስለሆነ የምናገረው እማታምኑ ሆይ በራሳችሁ ተነሳሽነት ኑና እዩን ነው የምንለው። አሁን በቃ ከፍተናል፣ አዘጋጅተናል፣ መስርተናል። እናንተ ብቻ ኑና ስንሰብካችሁ ስሙን ብለን ይሄ አደራረግ ቤተክርስቲያን እንደ መዝናኛ ወይም የመንፈሳዊ አገልግሎት መስጫ ማዕከልነት በሳምንት አንዴ የምትጎበኝ ወደ ማድረግ ይወስዳታል። ራሳቸውን እንደ ወንጌል ባላደራ ኃላፊነት እንዳለበት የንቅናቄው እንደራሴ እያንዳንዱ አማኝ አይመለከትም። ምን ይሆናል? ተመልካች ይሆናል፣ ታዛቢ ይሆናል። የትዕይንት ተኮር ችግሮች ይሄ ነው። ተመልካች ያበዛል። እዚህ ላይ ውን የምንል ጥቂት ሰዎች ብቻ የምናደርገውን አድርገን ህዝቡን እንሸኘዋለን። ቡራኬ ብለን ሰጥተን ሳምንት እንዲሁ ምን እንለዋለን? እሺ ብሎ ይሄዳል። በቃ ከዛ የሚቀጥለው ሳምንት ይመጣል። የት መስሪያ ቤቱ ምንም ሳያደርግ ምናልባትም መስሪያ ቤቱ የሚገባበትን የክርስቲያናዊ ደቀ መዝሙርነት ህይወት የብርሃንና የጨውነት ሚና ሳይወጣ ደብቆ ሁሉ ምናልባት ክርስትናውን ተመሳጥሮ ሁሉ ከሌላው ጋር የማይሆን ነገር አድርጎ ሁሉ ተመልሶ እሁድ ይመጣል። ያውኛ ደግሞ የህክምና አገልግሎታችንን እንቀጥላለን። አሁን ንስሐ የምንገባበት ጊዜ ነው ቡራኬ ብለን እናረገውና የሚቀጥለው ሳም ቡራኬ ሰተን እንሸኘዋለን። ከዚህ አዙሪት እንዲወጣ ደቀ መዝሙራዊ ስብከተ ወንጌል ግን ምን ይላል? አማኞች በሙሉ ደቀ መዛሙርቱ ባሉበት ቦታ የመንግስቱ ወኪል ናቸው። እሱን ይላል እና ሌላው ደግሞ ቋሚ ቀጣይነት የለውም። ይሄ ሁሌ ያን ልናረጋ አንችልም። አንዴ ነው የሚደረገው በአመት ወይ ሁለቴ ነው አንድ አጥቢያ ልታረግ የምትችለው። ትዕይንቱ ሲያልቅ ስሜቱ አብሮ ይቀዘቅዛል። ታዲያ ሁለቱ መሃል ምንድነው ግንኙነቱ? ይቅር እያልኩ አይደለም። ትዕይንቶች ለንቅናቄ እንደ ሸንቋጭ መነሻዎች ነው መጠቀም ያለብን። ካታሊስቲክ ነው መሆን ያለባቸው። ለእንደሱ አይነት ለመነቃቃት ቃል ለመቀበል ደግሞ በተነሳው በዛበት በእለቱ በ3 ቀን ኮንፈረንስ በተደረገው ላይ ተመስርተን ያለማቋረጥ እንድንቀጥል የሚያረጉ እንዲሆኑ ልንጠቀምባቸው እንችላለን። ባህሩን ተሻግራ ከሰፊው ዓለም የማትደርስ ቤተክርስቲያን ሰዎች እንዲመጡላት የምትጠባበቅ ደሴት ሆና ትቀራለች። መጨረሻ ላይ አቋርጠው ባህሩን አይመጡም። እሷ እዛው ጋር ትንሽ ሆና ትቀራለች። ንቅናቄዎችስ ማቋረጫ የላቸውም። በቤተ ክርስቲያን ታሪክ ዘመን ታላላቅ የወንጌል ጉብኝቶች የተካሄዱት በንቅናቄ ነው። ከመጀመሪያው ጀምሮ 3000 ሰው አመነ ሲባል 3000 ጉባኤ ላይ ተሰብስቦ ጴጥሮስ በሰበከው አይደል ሄዳን የሚመስለን? ድምፁስ ይሰማል እንዴ? ጴጥሮስ 3000 ሰው ምን ላይ ሆኖ ይሰማዋል? ጴጥሮስ በዋናነት የስብከቱ ማዕከል ላይ ነው የነበረው። ከጀርባው ሐዋርያቱ ቆመዋል። ማለት ልክ እሱ እንደሚሰብከው ነው እኛ የምንለው ብለው እጃቸው ሰጥተው ቆመዋል። 120 ምን የሚሰራ ይመስላል? ደግሞ ተጠመቁ ይላል። 3000 ሰው የቱ ጋር ሄዶ ተጠመቀ? አንዳንድ ጥናቶች የሚያስገርም ነገር ነው የሚናገሩት። ትንንሽ የውሃ ቦታዎች ላይ ነው ሄዶ የተጠመቁት። ገራሚ ነገር ነው።
ራሱን የሚያባዛ ማህበረሰብ ነበር። ንቅናቄ ነው፣ ሙቭመንት ነው። ይሄ አካሄድ ቤተክርስቲያን ሰዎች ባህሩን አቋርጠው ሊፈልጓት የሚገቡ ገለልተኛ ሳትሆን ወደ ህዝቡ የምትሄድ አክቲቭ ተንቀሳቃሽ መሆኗን ያሳየናል። መጽሐፍ ቅዱሳዊ የወንጌል ማዳረስ መርህ ኑና እዩን ሳይሆን እኛ ሄደን ኑና እዩት መሲሁን የሚባልበት ነው። ስለዚህ ምንድነው የሚሆነው? ቤተክርስቲያን እንደ መነሻ ይሄ የኛን ስብስብ እንደ ሎንቺንግ ፓድ ነው መጠቀም ያለብን እንጂ እኛ ጋር እየመጣችሁ ስሙ አይደለም። እያንዳንዱ ደቀ መዝሙር አድራጊ ነው በቃ ለማለት ነው። ለማንኛውም አንድ ሰው ሌላውን እያረገ እንዲሄድ በሐዋርያት ሥራ 8 ላይ ስደታቸው ጋር የተጻፈው ይሄ በዛን ቀን ከፍተኛ ስደት ተነሳ በእስጢፋኖስ መገደል ምክንያት። ከዛ የተበተኑት ቃሉን እየሰበኩ አምልጥ ነፍስህን አድን ሳይሆን የሚሉት ቃሉን እየሰበኩ ዞሩ ይላል። እያንዳንዱ አማኝ የለውጥ መሳሪያ ያደርገዋል። ደቀ መዝሙራዊ ስብከተ ወንጌል ከሆነ የጥቂት ሰዎች እንቅስቃሴ ኳስ ላይ ለምሳሌ ስፖርት ላይ የሚያዩ ተመልካቾች ባሉበት ሌላው ተመልካችና ታዛቢ እነዛ ግን የሚራወጡ ሳይሆኑ እያንዳንዱ ኤጀንት ኦፍ ቼንጅ ስለ ለውጥ ስለሆነ የምናወራው እያንዳንዱ የለውጥ መሳሪያ ይሆናል። ከትዕያንታዊ ኩነት ወደ ንቅናቄ መሸጋገር ማለት የወንጌልን ኃይል ከቤተ ክርስቲያን ቅጥር ግቢ አውጥቶ ወደ ማህበረሰቡ ህይወት ዘይቤ ውስጥ ማስገባት ማለት ነው። በማ በኩል? በምእመኑ በኩል፣ በደቀ መዛሙርቱ በኩል እንዲሆን የሚያደርግ ነው። አንድ ትልቅ መነሻ ጥቅሳችን ቅድም ያልኩት ይሄ ነው። ዮሐንስ 1 እናንተ ተመልከቱት። ከቁጥር 35 እስከ 52 ላይ ባለው በህይወት ለህይወት መባዛት ናሙና መጀመሪያ ላይ ነው የምናየው። ተመልክቶ መከተል ምን ያለው? ይሄው እነሆ የእግዚአብሔር በግ አለ ተከተሉት ይላል ሁለቱ ደቀ መዛሙርት ዮሐንስ በመራቸው መሰረት። ከዛ የተለወጠው ደግሞ አንዱ እንድሪያስ ነው። ሄዶ ማንን ያመጣል? ጴጥሮስን ያመጣል፣ ስምዖን ጴጥሮስን። ከዛ ማነው ፊልጶስን ደግሞ ኢየሱስ መንገድ ላይ አይቶ ተከተለኝ አለው። ከዛ የተጽዕኖ ማዕበል ማለት ነው። ሄዶ ደግሞ እሱ ማን ያመጣል? ናትናኤልን ያመጣል። የለውጡን ጥልቀት በዛ ምንባብ ላይ እናየዋለን። ማለት እንዲህ ቢሆን የመጀመሪያው መነሻ ይሄ ነው። በቃ ሲያሳይ መጡ እነሱ። አሳት ለማብራራት ጊዜ አልፈጅም ብዬ ነው እንትን። ስለዚህ አንዱ ሌላውን መጨረሻ ላይ ግን ሰንሰለቱ ሄዶ ምን ሆነ? የቤተሰብ ሰንሰለት አለ፣ የወዳጅነት ሰንሰለት አለ። የመጀመሪያው ሰንሰለት ቤተሰባዊ ነው። እንድሪያስ ወንድሙን ነው ፈልጎ አመጣው ይላል። የነገረው ግን ምንድነው? በጣም ይገርምሃል፣ አዲስ እንትን ልናቋቁም ነው አይደለም ያለው። ራእያችን አንተ አሁን በፕሮፌት ጠርምሰን ምናምን አይደለም የሚለው፣ መሲህን አግኝተናል ያለው። ሁለተኛውም ሰንሰለት ደግሞ በወዳጅነት ነው። ፊልጶስና ናትናኤል ወንድማማች አይደሉም፣ ግን ጓደኞች ናቸው። ኢየሱስ ጠራው፣ ወዲያው ሄዶ ጋበዘ። ምን ብሎ? በቃ ሕግም መጻሕፍትም ነቢያት የመሰከሩለትን የናዝሬቱን ኢየሱስን አግኝተናል ሲለው ከናዝሬት መልካም ነገር ይወጣልን? ሊያውም የመልካሞች መልካም ነው። እሱ እንደዛ አይደለም ያለው፣ እውነቱ ማለት ነው። ሊወጣ ይችላል ሲለው ናና እያለው ይላል። መጣ ዋለ ቀር። ገና ሲመጣ አይ አንተ መልካም በእስራኤል መካከል ያለ ሰው የት ታውቀኛለህ? ከበለስ በታች ሳለ አይቻለሁ አለው። ከዛ ተደነቀ። መምህር ሆይ ጌታ ይሄን ስላልክ ስላየ የተደነቀው ገና መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያለ፣ ታላቁን ታያለ። ቀረዛው ያው ሐዋርያ ሆነ። እግዚአብሔር ይመስገን። ግላዊ ምስክርነት መለወጥ ውጤታማው ዘዴ ደግሞ ኑና እዩን ሳይሆን ኑና መሲሁን እዩ። ቢታይ የሚያምርበት የዘላለም ሕይወት አክሊል ደሙን ስለ ኃጢአተኞች ያፈሰሰው ኑና እዩ። የሞተው ከሙታንም የተነሳው በእግዚአብሔር ቀኝ የተቀመጠው ዳግመኛ የሚመጣውን ኢየሱስን ኑና እዩ። ናና እይ። ተስፋ የሚሰጥህን ናና እይ። ከሞት የሚያድነውን ናና እይ። የኃጢአት ይቅርታ የሚያስገኘውን ናና እይ። ነይና እይ። ኑና እዩ። እሱ አይጠላችሁም። ለዚህ አገልግሎት ባላደራው እኔ ነኝ። ባላደራው አንቺ ነሽ። ባላደራው አንተ ነህ። ባላደራው እኛ ነን። እግዚአብሔር ይርዳን። እንጸልይ።
ቀጠሮ አፍራሽ የጊዜ ሌባ መምሸቱን አውቆ ቤቱ ማይገባ ከዘመን ኋላ ኋላ ተጎታች የሁሉ ጭራ ከሁሉ በታች ከቶ ማይገባኝ የህይወት ነገር እንዳልሆንብህ እንዳትቸገር እግሬ መራመድ እንዳያቅተው የሩቁን እንዳይ አይኔን ክፈተው። ጸሎቷችን ነች። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሮች ብፁዓን ናቸው፣ ብፁዓን ናቸው። አስቀምጦ ያገለግላቸዋል በማዕዱ። እኔንም አርገኝ ከነርሱ እንዳንዱ፣ እኔንም አርገኝ ከነርሱ እንዳንዱ።